በታሪክ ታይቶ የማይታወቅ እውነት ፊት ለፊት ተጋርጧል። የኢራን የጦር መርከቦች ቢሰምጡም አየር ኃይሏ ቢመታም ቴህራን አሁንም በዓለም ላይ ትልቅ የጦር መሳሪያ አላት። ይህ መሳሪያ ሚሳኤል አይደለም፣ ድሮንም አይደለም። ይህ መሳሪያ ራሱ የሆርሙዝ ወሽመጥ ነው። 21 ማይልስ ብቻ የሚሰፋው ይህ ጠባብ መስመር ዛሬ ለኢራን የህልውና ዋስትና፣ ለዓለም ደግሞ የሞት ፍርድ ሆኗል። ኢራን ካልተነፈሰች ዓለምም አትተነፍስም የሚለው የቴህራን መርህ አሁን በተግባር እየታየ ነው። ዛሬ የምናየው ይህ ጠባብ ወሽመጥ እንዴት የኢራን ታላቁ የጦር መሳሪያ እንደሆነና ትራምፕን ጨምሮ ሀያላን ሀገራትን እንዴት እያርበደበደ እንደሆነ ነው። የኢራን ትልቁ ብልህነት መልክዓ ምድራዊ አቀማመጧን ወደ ጦር መሳሪያነት መቀየሯ ነው። በየቀኑ ከዓለም የነዳጅ ፍላጎት 20 በመቶ የሚያልፍበትን መስመር መቆለፍ ማለት በኒውዮርክ በፓሪስና በቶኪዮ ያሉ መብራቶች እንዲጠፉ ማድረግ ማለት ነው። ዶናልድ ትራምፕ ጥበቃ አድርጋለሁ ቢሉም ይህን 21 ማይልስ የሚሸፍን ባህር ሙሉ በሙሉ ከኢራን ሚኒ ሰርጓጅ መርከቦች እና ተንሳፋፊ ፈንጂዎች ማጽዳት የማይቻል የቤት ሥራ ሆኖባቸዋል። ኢራን ከአሜሪካ ጋር ፊት ለፊት መጋጠም እንደማትችል ታውቃለች። ስለዚህ ወሽመጡን ወደ አድብቶ መዝረፊያ ቀይረዋለች። 42 መርከቦቿ ቢሰምጡም በሺዎች የሚቆጠሩ የራስ ማጥፋት ጀልባዎች በዋሻዎች ውስጥ ተደብቀዋል። እነዚህ ጀልባዎች በርካሽ ጥይት ቢሊዮን ዶላር የሚያወጡ ታንከሮችን በማፈንዳት ኢኮኖሚያዊ ሱናሚ መፍጠር አቅም አላቸው። የፖለቲካ ተንታኞች እንደሚሉት ጥቂት መርከቦችን ለማሳለፍ 8 አውዳሚ መርከቦችን ማሰለፍ ለአሜሪካ እጅግ ውድ ዋጋ የሚያስከፍል ነው። ኢራን ግን ምንም ሳታጠፋ አሜሪካንን በቢሊዮኖች የሚቆጠር ወጪ ውስጥ እየከተተቻት ነው። ይህ ነው የሽንፈት ደወል። ጠላትህን ሳትመታው በወጪና በጭንቀት እንዲዝል ማድረግ። ቻይናና ህንድ ከዚህ ወሽመጥ የሚመጣውን ነዳጅ በእጅጉ ይፈልጉታል። ኢራን ወሽመጡን በያዘች ቁጥር አሜሪካ ከወዳጆቿ ጋር እንድትጋጭ እያደረገች ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጦርነቱ ሲቆም ብቻ ነው ጥበቃ የምናደርገው ማለታቸው ለኢራን ትልቅ ድል ነው። ምክንያቱም ዓለም ጦርነቱ እንዲቆም በዋሽንግተን ላይ ጫና እንድታደርግ መንገድ ከፍቶላታል። የሆርሙዝ ወሽመጥ ዛሬ ለኢራን ከአቶሚክ ቦምብ በላይ የሚያገለግላት ጋሻ ሆኗል። ወታደራዊ አቅሟ ቢዳከምም ይህን የተፈጥሮ በር የመዝጋት አቋሟ ግን አሁንም ዓለምን እያሰጋ ነው። ትራምፕ ወሽመጡን በኃይል ለመክፈት ቢሞክሩ የዓለም ኢኮኖሚ አብሮ የመፍረስ አደጋ አለው። ካልፈቱት ደግሞ የአሜሪካ የበላይነት ያክትማል። አሁን ጥያቄው የዚህ የሞት ወሽመጥ ቁልፍ በመጨረሻ በማን እጅ ይወድቃል የሚለው ነው። በቴሄራን ወይስ በዋሽንግተን? ዓለም ዛሬ በአንድ ጠባብ የባህር መስመር ምክንያት የህልውና አደጋ ተጋርጦባታል። የኢራን የባህር ኃይል ታሪክ ሆኗል ቢባልም እውነታው ግን ከዚያ በላይ የከፋ ነው። ፕሬዚደንት ዶናልድ ትራምፕ መጋቢት 3 ቀን በሰጡት መግለጫ አሜሪካ ጥበቃ ታደርጋለች ቢሉም እስካሁን ግን አንዲትም የነዳጅ ጫኝ መርከብ በሰላም ማለፍ አልቻለችም። ይህ የሆርሙዝ ወሽመጥ አይደለም፣ ይህ የገሃነም ደጅ ሆኗል። የኢራን ሚሳይሎች ቢጠፉም የውሃ ውስጥ ሚኒ ሰርጓጅ መርከቦችና የራስ ማጥፋት ጀልባዎች አሁንም በባህሩ ስር እንዳውሬ እያደቡ ነው። እንደ ወታደራዊ ተንታኙ ሻርፕ በቀን 3 ወይም 4 መርከቦችን ለማሳለፍ ብቻ 8 የአየር መከላከያ የታጠቁ ዲስትሮየርስ ያስፈልጋሉ። ይህ ግን ለአጭር ጊዜ ነው። ይህንን ጥበቃ ለወራት መቀጠል ለአሜሪካም ቢሆን የማይቻል የሀብት ማማከን ነው። ለምን? ምክንያቱም የኢራን ሚኒ ሰርጓጅ መርከቦች በራዳር አይታዩም። የኢራን የባህር ኃይል አብቅቶለታል ቢባልም የራስ ማጥፋት ኦፕሬሽኖች አሁንም የዓለም ስጋት ናቸው። ዶናልድ ትራምፕ ለሺፒንግ ኩባንያዎች የኢንሹራንስ ዋስትና ሰጣለሁ ብለዋል። ማክሮን ደግሞ የአውሮፓ የህንድና የዩዥያ ሀገራትን ያቀፈ ጥምረት እያለሙ ነው። ነገር ግን ማክሮን አንድ እውነታ ተናግረዋል። ይህ ሊሆን የሚችለው ጦርነቱ ሲቆም ብቻ ነው። ጦርነቱ ካልቆመ ግን ፈረንሳይና ብሪታንያ የጦር መርከቦቻቸውን ወደ ቀይ ባህርና ሆርሙዝ እያከማቹ ነው። ጥያቄው እነዚህ ሁሉ ኃይሎች የኢራንን ትናንሽ ግን ገዳይ ጥቃቶች መቋቋም ይችላሉ ወይ የሚለው ነው። ዓለምን ያስገረመው የሁቲዎች ጉዳይ ነው። ከኢራን ያነሰ አቅም ያላቸው የአሜሪካና የአውሮፓ ጥምረት እያለ ለ2 ዓመት የቀይ ባህርን ትራፊክ ዘግተዋል። እንደ ማርከስ ያሉ ግዙፍ ኩባንያዎች አሁንም አፍሪቃን ዞረው ለመሄድ ተገደዋል። ይህ የሚያሳየው የኢራን ሪቮሉሽነሪ ጋርድ ከሁቲዎች በበለጠ ምን ያህል አደገኛ ሊሆን እንደሚችል ነው። ሳውዲ አረቢያና ኤምሬትስ ወሽመጡን ለመዝለል የነዳጅ ቧንቧዎችን ቢዘረጉም እውነታው ግን አሁንም መራር ነው። በ2019 የሁቲ ሚሊሻዎች በሳውዲ ቧንቧ ላይ የፈጸሙት
ጥቃት እንደሚያሳየው አማራጭ መንገዶችም ቢሆኑ ለጥቃት የተጋለጡ ናቸው። ዓለም አሁንም በሆርሙዝ ወሽመጥ ታግታለች። የሆርሙዝ ወሽመጥ ጦርነት ከመርከቦች ጋር መጋጠም አልፏል። ይህ የሀብትና የትዕግስት ጦርነት ነው። ትራምፕ ቃል የገቡት ጥበቃ በተግባር ካልታየ የዓለም ነዳጅ ዋጋ ጣራ ይነካል፣ ፋብሪካዎች ይቆማሉ፣ ኑሮም ይከብዳል። ምስራቁ ጎራ የሽንፈት ደወል ቢደወልበትም ኢራን ግን ከሞቴ በፊት ዓለምን አናውጣለው ያለች ትመስላለች። አሜሪካና አውሮፓ ያላቸው ምርጫ ሁለት ብቻ ነው። ወይ ኢራንን ሙሉ በሙሉ ማንበርከክ፣ ወይ ደግሞ የዓለምን ኢኮኖሚ ውድቀት አምኖ መቀበል። የሆርሙዝ ወሽመጥ መዘጋት ለአፍሪካስ ምን ፈተና ይዞባት ይመጣል? ብዙዎቻችን የሆርሙዝ ወሽመጥ ከአፍሪካ ርቆ የሚገኝ ይመስለናል። ነገር ግን እውነታው አስደንጋጭ ነው። ይህ የባህር በር ከተቆለፈ አፍሪካ በቁሟ ትደርቃለች። ኢራን የሆርሙዝን ቁልፍ ከተጠቀመችበት በአፍሪካ ከተሞች የነዳጅ ዋጋ እጥፍ አይሆንም፣ ይጠፋል እንጂ። ፋብሪካዎች ይዘጋሉ፣ መብራት ይጠፋል፣ የምግብ ዋጋ ሰማይ ይነካል። አፍሪካ አሁንም ለኢነርጂ ፍላጎቷ በመካከለኛው ምስራቅ ነዳጅ ላይ ጥገኛ ናት። የሆርሙዝ ወሽመጥ ሲዘጋ ከሳውዲ አረቢያ ከኩዌትና ከኤምሬትስ የሚመጣው ነዳጅ ይቆማል። ይህ ማለት እንደ ኢትዮጵያ፣ ኬንያና ግብፅ ያሉ ሀገራት በትራንስፖርት ሽባ ይሆናሉ። መኪናዎች በየመንገዱ ይቆማሉ። አውሮፕላኖች መብረር ያቆማሉ። ይህ ተራ የዋጋ መጨመር አይደለም። ይህ የአፍሪቃ ሞተር መጥፋት ነው። ለአፍሪቃ ትልቁ ስጋት ነዳጅ ብቻ አይደለም፣ ምግብም ነው። በአፍሪቃ ግብርና ውስጥ ጥቅም ላይ የሚውሉ ማዳበሪያዎችና ኬሚካሎች የሚመረቱት በነዳጅና በጋዝ ውጤቶች ነው። ወሽመጡ ከተዘጋ ማዳበሪያ አይኖርም። ማዳበሪያ ከሌለ ምርት የለም። በተጨማሪም የባህር ትራንስፖርት ወጪ በከፍተኛ ሁኔታ ስለሚጨምር ከአውሮፓና ኤዥያ የሚመጣው ስንዴና ዘይት ለአፍሪቃዊ ምስኪን ሸማች የማይነካ ሀብት ይሆንበታል። እንደ ናይጄሪያና አንጎላ ያሉ የነዳጅ አምራች ሀገራት እንኳን ከዚህ አደጋ አያመልጡም። የዓለም ኢኮኖሚ በሆርሙዝ ምክንያት ሲናወጥ የአፍሪካ ሀገራት ገንዘቦች ዋጋቸውን ያጣሉ። የውጭ ኢንቨስትመንት ይሸሻል። የባንክ ስርዓቶችም ይናጋሉ። አፍሪካ ገና ከኮቪድና ከዩክሬን ጦርነት ሳታገግም የሆርሙዝ ቀውስ የመጨረሻው መርዶ ሊሆንባት ይችላል። ኢኮኖሚ ሲፈርስ አመፅ ይከተላል። በነዳጅና በምግብ እጥረት ምክንያት የሚነሱ ህዝባዊ ተቃውሞዎች አህጉሪቱን ወደ አለመረጋጋት ሊከቷት ይችላሉ። የሆርሙዝ መዘጋት ለሽብር ቡድኖች መልካም አጋጣሚ ይፈጥርላቸዋል። አፍሪካ የጦርነቱ ተሳታፊ ባትሆንም የጦርነቱ ቀዳሚ ሰለባ ግን እሷው ናት። የሆርሙዝ ወሽመጥ መዘጋት ለአፍሪካ የሞትና ሽረት ጉዳይ ነው። ይህ ጠባብ መስመር የአህጉሪቱን አንገት ይዞታል። አፍሪካ አሁንም ለሌላው ዓለም ሰለባ መሆኗን የምናየው በዚሁ ዘግናኝ ክስተት ነው። ጥያቄው ግን አፍሪካ ከዚህ አደጋ ለመውጣት የራሷን የኢነርጂ አማራጭ መቼ ትፈጥራለች የሚለው ነው። ወይንስ ሁሌም የመካከለኛው ምስራቅ ታጋጅ ሆና ትቀጥላለች? ትራምፕና ማክሮን ለራሳቸው ኢኮኖሚ ሲጨነቁ ለአፍሪቃ የሚራራው ማን ነው? የተወደዳችሁ የኢትዮ ፈርስት ፖስት ተመልካቾች ይህን ዘገባ ለሌሎች አጋሩ። አፍሪቃ በዚህ ቀውስ ውስጥ እንዴት ልትተርፍ ትችላለች ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን አጋሩን። ለተጨማሪ ዘገባ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።